ትችያለሽ። አንዳንዴ ይደወላል አይመስለኝም ማለት። ለማንኛውም ተጠንቀቂ። ይቅርታ መጠየቅ ካለብሽ ብሩክን እንጂ ስለሌሎቹ ምን አገባሽ? ሞገስን ይቅርታ ብትጠይቂው ምን ይጠቅምሻል? ካልጠቀምሽ ደግሞ ሞት ነው። እስኪ ብሩክን ተመልከች። ያን የረሳሽውን የቅንጦት ኑሮ ትኖር ነበር፣ ለሰራተኛ ሰልፍ የሰጠሽው እንጂ። ኧረ ተይው እባክሽ። ብሩክ ከቅድስት ጋር ቢሆን ለላይ ስትማግጥ እንደኖረች አድርጌ ጭፍጭፍ ነው ማደርጋት። ኧረ እባክሽ። እሷስ ብሩክ ዝም ብሎ የሚተዋት ይመስልሻል? አታደርገውም። ቆይ አሁን የዚችን ሰራተኛ ስም ያነሳሽ ሆን ብለሽ እኔ ለማናደድ ነው አይደል? ሊሆን የሚችለውን ነገር ነው የምነግርሽ። ቅድስት ብሩክን በጣም ነው የምትወዱ። ይህን ደግሞ ከብሩክ ጋር ሳትለያይ ነው የነገርሽ። ብሩክ መቼም ቅድስትን ሊወዳት አይችልም። እሱ ክብሩን መጠበቅ በደንብ ይችልበታል። በቁክም ነበር መድብልና ወንድሜ ነው ግዴታው መፈለግ አለበት። ጋሽ እኔን እያራከኝ ነው እንዴ? አይ እንደዛ እንኳን አይደለም ቅድስት። አንቺ ሁሉም መስዋዕትነት ለኔ የከፈልሽው አስገርሞ ነው። አይ ጋሽ ሁሉም በጊዜው ይገለጣል። አዎ እሱ እውነት ነው። ለአንቺ ግን በዛ ልጅን ለማሳከም እንደዛ ስሯሯጥ ያለሽን ጥሪት ለኔ ሰጠሽ። እሱ ሳያንስ ደግሞ ከማለት የተቀበልሽን ተሰጥቶ ነበር። አሁን ደግሞ ልጄ ድና ደግሞ እኔ ችግር ውስጥ ስገባ ደግሞ ልጄን ጠብቀሽ አቆይሽል። እንግዲህ ጋሽ ሁሉም ነገር ምክንያት አለ። እሺ ጓል ምንድነው ምክንያትሽ? ለዛውም ይህን ሁሉ ነገር የማድረግሽ ማለት ምንም አይነት ምላሽ ሳትጠብቂ እስኪ ነገር ጋሽ ያው ታውቃለህ። አዎ ልክ ነሽ። እስኪንም ላገግምና በደንብ አመሰግንሻለሁ። የወንድ ልጅ ፈተናው ብዙ ነው። በሴት የሚነሳውን በሴት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሁላችሁን ቆዩ። ነባሮችን ሀሳብ አስተያየታችሁን ጻፉ፣ ላይክ አድርጉ። ዛሬ ሲወዳችሁ የመጣሁት ምሳሌ ድራማ ነው። እንግዲህ ምሳሌ ድራማ በጣም ደስ የሚል አስተማሪ እና አዝናኝ እንዲሁም ደግሞ በጉጉት የምንጠብቀው ድራማ ነው ማለት ነው። በጣም ደስ የሚለው ነገር ደግሞ በዚህ ሰዓት ያው የሞገስና የብሩክ ሰላም መሆን ነው ማለት ነው። ያው ወደ ሙሉ ጤንነታቸው በሚባል ደረጃ እየተመለሱ ነው። በጣም ነው ደስ የሚለው። በጣም የሚያስቁም የሚያሳዝኑም የሚያስከፉም ፈገግ የሚያደርጉም ነገሮች አሉ። ያው ድራማውም እንደዛ ነው አመጣጣቸውም በጣም ነው ደስ የሚለው። እንግዲህ ዛሬ በጣም ከሚያሳዝነው ስንነሳ የእነ ሞገስ ጠበቃ እንግዲህ እንዳያችሁት ሉላን በጣም እያሰቃያት ነው ያለው። እውነት ለመናገር በዚህ አይነት
አይነት ሁኔታ የስንት ሰው ህይወት ተበላሽቶ ይሆን የሚለው ነገር በጣም ነው የሚያሳዝነው። የስንት ሰው ህይወት ጨልሞ ይሆን? የስንት ሰው ህይወት ተበላሽቶ ይሆን? ብቻ በጣም ነው የሚያሳዝነው። ይሄ በእውነት ለመናገር ለማስተማሪያ የመጣ ነገር ነው። እንደዚህ አድርገው የሚሰሩ ሰዎችን ፈርተናቸው ወደኋላ ማለት ሳይሆን እነሱ ነው ያደረጉትን ነገር በመያዝ ከነሱ ወደ ተሻለ ህግ ይዞ ሄዶ እንግዲህ ማጋለጡ ነው ጥሩ የሚሆነው ማለት ነው። በእርግጥ ሞገስም ያው ከአሁን በፊት ያደረገው ነገር ስላለ በዛም ለማስፈራራት ስለፈለገ ነው ሰውየው። ልጅቷን እንግዲህ ቆንጆ ነሽ፣ ምንድነሽ፣ ከኔ ጋር ካልተኛሽ ምንም አይነት ነገር ሊሳካ አይችልም እያለ እያስፈራራት የነበረው እንግዲህ በሞገስ ሀብት ንብረት ነው ማለት ነው። በሌላ በኩል ሉላ ማነው ዝና ያገታት ልጅ ናት ማለት ነው። ዝና ያገታት ልጅ እንግዲህ በጣም በሚያሳዝን ሁኔታ በአሁኑ ሰዓት የቤተሰቧን ሀብት ንብረት አሽጣ ጨርሳ እሱም ሳያንስ ደግሞ እንግዲህ ታግታ ልክ እንደ ሉላ ለዝና ሚስት ለመሆን እየተዘጋጀች ነው ማለት ነው። ምክንያቱም ዝና እንደሚለው ከሆነ ከአሁን በኋላ ሉላ ወደ እኔ የምትመለስ አይደለችም፣ አንቺም ደግሞ በጣም ቆንጆ ነሽ፣ ከዚህ ወደ እኔ ሚስት የምትሆኚው አንቺ ነሽ፣ ከኔ ጋር የምትኖሪው አንቺ ነሽ ብሏታል ማለት ነው። ነገር ግን እንደዚህ መሆን የለበትም፣ እኔ ሳልወዳ እንዴት አገባሃለሁ ብላ ስጠይቀውም እኔ ከወደድኩሽ ይበቃል ነበር ያላት ማለት ነው። እንግዲህ የሉላን የዝናን ድፍንነት ማየት የምትችሉት እዚህ ጋር ነው። እሱ ካፈቀረ ሌላው ሰው ችግር የለውም። እሱ ፍቅር ከያዘ እናንተ ቢይዛችሁም ባይዛችሁም ችግር የለበትም። እሱ ከወደዳችሁ ግዴታ ከእሱ ጋር የመኖር ግዴታ አይጠልባችሁም ማለት ነው። እንግዲህ በዚህ ዘመን እንደዚህ አይነት ሰው አለ ወይ የሚለው ነገር ይህንን ኮመንት ላይ ያስቀምጡልኝ። እንደዚህ እየተሰቃየች የምትኖር ሴት አለች? ህጉስ ይህን ነገር ምን ይለዋል የሚለውንም በዛው ኮመንት ላይ ያስቀምጡልኝ። እንግዲህ በሌላ በኩል ደግሞ ዝና እንዳያችሁት ማህሌት ያው ወደ ሞገስ ደውላለች ማለት ነው። ወደ ሞገስ ተሳስቼ ነው ብላ እንግዲህ ደውለው ይቅርታ ጠይቀዋለች። እሱ ምንድነው ከዚህ ቀደም የለቀቀባትን ፎቶ ለዛ ፎቶ ለቃ ብታዋረደኝም ግን ይቅርታ አድርጌልሃለሁ ብላለች። እሱ ግን አሁንም የሆነ ችግር ውስጥ ገብተሽ ነው እንጂ ይቅርታ መጠየቅ ፈልገሽ አይደለም። ይቅርታ መጠየቅ ራሱ ካለብሽ እኔን ለመግደል ሆስፒታል ድረስ መተሽ የወሰድሽውን እርምጃ ነው እንጂ እሱ ምንም ይቅርታ አያስጠይቅም። እንዲሁም እኔ ነኝ ይቅርታ ልጠይቅሽ የምፈልገው ግን አሁንም የሆነ ችግር ውስጥ ስለገባሽ ነው ማህሌት ይላታል። እኔ በጣም የሚጨንቀኝ ነገር ቢኖር ከአንቺ ጋር በብሩክ ላይ እየማገጠን ያንን ያጠፋነውን ያሳለፍነውን ጊዜ ሳስብ ልቤ ትጨነቃለች። ይኸውልሽ ማህሌት ይህንን ክፋትሽን ትተሽ መጸጸት ይኖርብሻል እንጂ ህይወትሽ እያየሽ ነው ከቀን ወደ ቀን እየተበላሸብሽ ነው ያለው በማለት እንግዲህ አይምሮዋን በጣም ነክቶታል ማለት ነው ዝና ማነው ሞገስ። እሷም እንግዲህ ስልኩን ዘግተዋለች። እንግዲህ ሞገስ ጠበቃም ወደ ሞገስ በመደወል እንኳን ደስ ያለህ ብሎታል ማለት ነው። በዛን ሰዓት ግን ሉላ በጣም አዝና ነበረ፣ በጣም ነበረ የከፋት። እሱ ግን በጣም ደስ እንዳለው እና ከ15 ቀን ባነሰ ጊዜ ውስጥ የነ ሞገስ ቤት እንደሚመለስ ነበረ እየነገረ ያለው። ምክንያቱም ከአሁን በፊት የታገደውን ቤት ያው የያዘው ጠበቃ ነው ሉላን እያስቸገራት ያለው እሱ ነበረ ወደ ሞገስ በመደወል ይህን ነገር ሊያደርግ የቻለው። ሞገስም እንግዲህ አውቃለሁ ጠበቃውን እንደማትወጂው አውቃለሁ፣ ግን ካልፈለግሽ ይቀየራል ብሏታል። ነገር ግን እኔ የሚገርመኝ ነገር ለምንድነው ሉላ ይህንን ጠበቃ ከስልኳ ላይ ያስወግዳ ህይወቷን ማጥፋት? ምክንያቱም እኔ ማግኘት አልፈልግም ብትለው በምንም አይነት ምክንያት እሷን የሚያገኝበት ምንም አይነት ምክንያት አይኖረውም ማለት ነው ጠበቃው። ስለዚህ ሉላ እንትኑ እጇ ላይ ነበር ያለው ማለት ነው። ምክንያቱም አይ ይሄ ነገር አልተሳካም ብሎ ለማለት ራሱ ጠበቃው ምንም አይነት ምክንያት አይኖረውም ነበረ። ከባሏ ጋር ብቻ መጨረስ ይችሉ ነበር ማለት ነው። እንግዲህ ይህን ነገር እሺ ብለው ራሷን ስላላቆሸች እኔ በጣም ነው ያደነኳት። ብዙ ሰዎች እንግዲህ ለገንዘብ ለሀብት ንብረት ብለው እንደዚህ አይነት ነገር ውስጥ ይገቡና የዘላለም ጸጸት ላያቸው ላይ ይጥላሉ ማለት ነው። ይህንን ከማድረግ ግን እሷ ተቆጥባለች። ያው ጀግና ሴት ናት ማለት ነው። ውድና የተከበራችሁ ቻናል ሰዎች፣ በሌላ በኩል ደግሞ እንግዲህ የብሩክና የቅድስት ጉዳይ ነው። ያው ብሩክና ቅድስት አብረው መሆን አለባቸው ከሚሉት ተመልካቾች ውስጥ አንዷ ነኝ።
እንግዲህ ብሩክም እየተሻለው ነው። ብሩክ ለቅድስት ጥያቄ አቅርቦላት ነበረ። እሱ ምንድነው እንዴት ይህን ያህል ጊዜ ልትጠብቂኝ ቻልሽ? እንዴት ይህን ያህል ጊዜ ልትታገሽኝ ቻልሽ? በምን ሁኔታ ነው? ከአሁን በፊትም ይህ ሁሉ ዓመት የሰራሽውን ብር ለእኔ እየሰጠሽኝ ነበረ። ሌላም ደግሞ ከማህሌት ራሱ እየተቀበልሽ ለእኔ እየሰጠሽኝ ነበረ። አሁን አንቺ ምንም ያለሽ ነገር የለም፣ ሁሉንም ነገር ለእኔ አድርገሽልኛል። ነገር ግን በምን ምክንያት እንደዚህ ልታደርግ ይቻልሽ? ምንድን ነው ይሄን ልታደርግ የገፋፋሽ ነገር ይላታል። ላይ ምንም አይደለም፣ ሁሉንም ነገር በጊዜው ታውቃለህ ብለዋለች ማለት ነው። እንግዲህ ሰላምታ እየተቀያየሩ እሱም ተሽሎትና እንዳልተሻለው እየጠየቀችው ምግብ የት ነው የምትበላው? ውጭ ነው ወይስ እዚህ ላምጣልህ ትለዋለች። አይ እዚህ ነው ይላታል። እንግዲህ ምሳሌና መድብልም ሳሎን ላይ ቁጭ ብለው እኔ በጣም ያሳቀኝ እዚህ ቦታ ላይ እያሳቃችሁ ካላችሁ ኮመንት ላይ ጻፉልኝ። በጣም እየሳቁ ነበረ ምሳሌና መድብል። እንግዲህ ምሳሌው በጣም ልጅ ስለሆነች ምንም ነገር ሊገባት አልቻለም። ነገር ግን መድብል ቅድስት ሄዳ ቀረች፣ ምን እየሰራች ነው እያለ እያወራት ነበረ። እኔ እንጃ ምን እንደምትሰራው፣ ምግቡ እኮ በረደ እየተባባሉ አዎ የሽሮ ጀላቴ ልንበላ ነው እየተባባሉ እንግዲህ ፈገግ እያሉ ነበረ ማለት ነው። ነገር ግን ምን እየሰሩ ይመስልሃል ብላ ለመድብል ስጠይቀው አላውቅም እንግዲህ ወንድም እየሰሩልሽ ይሆናል ብሏታል። እንዴት ምን ማለት ነው? ካሁን በኋላ እኮ ቅድስት ያንቺ እናት ልትሆን ነው ይላታል። እንዴት አድርጋ የኔ እናት እንዴት ልትሆን ትችላለች? አይ ከዚህ በኋላ በቃ አንቺን እንዲጨው በጥብጠን ቅድስት ትጠጣሽ እናት እንደገና ትወልድሻለች እያላት ነበረ። እሷም እንግዲህ የልጅ አይምሮ ስላላት ኧረ እንደዛ እኮ አይቻልም፣ እንደዛ አይቻልም ብለዋለች። አይ ቅድስት ከዚህ ወዲያ ለአንቺ ወንድም ወለደችልሽ ማለት አንቺም የእሷም ልጅ ሆንሽ ማለት ነው ይላታል። ቅድስትዬ ወንድም ትወልድልናለች ወይ? ወንድም ይኖረኛል ወይ ስትለው እንግዲህ አሁን ይህ ወንድም እየሰሩልሽ ነው እየሆነ ሊሆን የሚችለው ይላታል። እንግዲህ ወንድም ተሰራ አልተሰራው በማለት እንግዲህ ምሳሌም ወደ እነ ብሩክ ክላስ ሄዳ አስደንግጣቸዋለች ማለት ነው። በጣም ነው ፈገግ ያደረገኝ። በጣም ነው ደስ የሚለው። እንግዲህ መድብል ለብሩክ አደራህን እኔ ቅድስትን ምድር የኔ አልበም የሚወጣው ራሱ ቅድስትን የምታገባት የሰርግ ቀን ነው ብሎታል። በጣም ነው ደስ የሚለው። እንግዲህ መድብልም የልጅነት ህልሙን ነው የሚያሳካው፣ ፈጣሪ ይርዳው ማለት ነው። ብሩክም እንግዲህ ቅድስትን አግብቶ ሰርጋቸውን ለማየት ያብቃን ወንዶችዬ። እንግዲህ ሌላ እኔ ምንም የምለው ነገር የለም። በጣም ደስ የሚል ነገር ነው። ምክንያቱም ከዚህ ወዲያ ማህሌት የምትባል ሴትዮ ወደ ብሩክ ህይወት መመለስ አለባት አለንም። በዚህ ሁሉም ነገር ቢያበቃ እና ሁሉም ነገር ቢስተካከል በጣም ነው ደስ የሚለኝ። ግን ማህሌት ያው አሁንም ተስፋ እየቆረጠች አይደለም። ከዚህ በኋላም እንግዲህ ወደ ብሩክ ህይወት ለመግባት እያሰበች ነው። ምክንያቱም ምንም አይነት አማራጭ የላትም። እንግዲህ በስተመጨረሻም ማህሌትና ኤፍራታ እንግዲህ እየተጨቃጨቁ መንገድ ላይ ነበሩ ማለት ነው። እንዳያችሁት የማህሌትና የኤፍራታ ጭቅጭቅ ዛሬ አይደለም የጀመረው፣ ሁሌም እንደተጨቃጨቁ ነው። እንግዲህ ያን ነገር እያደረጉ እያሉ እንግዲህ ኤፍራታ ወዳጅ አቶ ዝና እንግዲህ ወደ ኤፍራታ ጋር ሄዷል ማለት ነው። በጣም ነው የሚያስፈራው። እንግዲህ ኤፍራታን ምን ሊያደርጋት ይችላል? ሁላችንም አብረን የምናየው የሚሆነው ነገር ግን ኤፍራታ ዝም ብላ ለዝና እጇን ሰጥታ መሄድ አለባት ብዬ አላምንም። ምክንያቱም ያለችው አደባባይ ላይ ነው። ድምጿን ብታሰማ የህግ አካል ይደርስላታል ብዬ አስባለሁኝ። ኤፍራታ ዝም ብላ ዝናን ተከትላ ከሄደች እኔ በጣም ነው የሚገርመኝ ማለት ነው። እሷንም ይዛ ስትሄድ ማህሌት ዝም ማለት አለባት ብዬ አላስብም። ምክንያቱም ምንም ቢሆን እንግዲህ እህቷ ናት። እህቷን ደግሞ በዚህ ልክ አሳልፋ ትሰጣለች ብዬ አላስብም ማለት ነው። በቀጣይ እንግዲህ ምን እንደሚፈጠር አብረን የምናይ ነው የሚሆነው። አብራችሁኝ ስላላችሁ በጣም የማመሰግነው። በስተመጨረሻም እንግዲህ አበቃን ማለት ነው። ሰላም